ላመስገንሽ ድንግል ያንቺን ስም የጠራ ዘላለም ይኖራል። ያንቺን ስም የጠራ ዘላለም ይኖራል። እንደ አባ ሕርያቆስ ላመስግንሽ ድንግል ያንቺን ስም የጠራ ዘላለም ይኖራል። ያንቺን ስም የጠራ ዘላለም ይኖራል። እንደ አባ ሕርያቆስ ላመስግንሽ ድንግል ያንቺን ስም የጠራ ዘላለም ይኖራል። ያንቺን ስም የጠራ ዘላለም ይኖራል። እርሳችን እረኛውን ንታ በጎች ይበተናሉ። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ባለው ቃል ነው የምንነጋገር። በዚህ ርዕስ ለመነጋገር አሁንም የአብርሃም የይስሐቅ የእስራኤል አምላክ ለእኔ ምስጢሩን ይግለጽልኝ። እረኛውን ንታ በጎች ይበተናሉ። ነቢዩ ይህን ቃል ተናገረ። የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስም በሚያዝበት ጊዜ በደቀ መዛሙርቱ እረኛው ይመታል፣ በጎች ይበተናሉ የተባለው ይፈጸም ዘንድ ሁላችሁም ትበተናላችሁ ይላቸው ነበር። በማቴዎስ ወንጌል ምዕራፍ 26 ከቁጥር 31፣ 32፣ 33 እስከ 35 ድረስ በነቢያት የተነገረው በመጽሐፍ የተጻፈው ይፈጸም ዘንድ ሁላችሁም ትበተናላችሁ ሲል ሐዋርያት ሞትም እንኳ ቢሆን ከአንተ አንለይም፣ ወህኒም ቢሆን ሞትም ቢሆን መገረፍም መከራም ቢመጣ ከአንተ አንለይም ይሉት ነበር። ይልቁንም ቅዱስ ጴጥሮስ ይህን ቃል አጥንቶ ተናገረ። እርሱም ዶሮ ሳይጮህ ዛሬ 3 ጊዜ ትክደኛለህ አለው። እንግዲህ እርሳችን በዚህ ነው የምንማማረው ስለ እረኝነት የጥበቃ ስራ። ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያትን የመጀመሪያ ዋና ስራ ያደረገና ያስተማራቸው የመከራቸው አደራም ያላቸው በማቴዎስ ወንጌል ምዕራፍ 10 ከቁጥር 5፣ 6፣ 7፣ 8፣ 10 ላይ እንዲህ ነበር ያላቸው። ዓለምን ዙራችሁ አስተምሩ፣ ድውያንን ፈውሱ፣ ሙታንን አንሱ፣ አጋንንትን አውጡ፣ በነፃ ተቀብላችሁ በነፃ ስጡ። ትልቁ አደራ ይሄ ነው። ማስተማር፣ መምከር፣ እንደየስጦታችን ማገልገል። በማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ የሰው ልጅ ሊያገለግል እንጂ ሊያገለግሉት ወይም ሊገለገል አልመጣም ብለዋል መድኃኒዓለም ኢየሱስ ክርስቶስ። ሊያገለግል ነው የመጣው ያለ መድኃኒዓለም ኢየሱስ ክርስቶስ ማገልገልን፣ ማስተማርን፣ መፈወስን አስተማረን። በአፉም ማስተማርን፣ በተግባርም አሳየን። እረኛውን ምታ፣ በጎች ይበተናሉ። አሁንም እረኞች እንዲጠነክሩ፣ እረኞች እንዲበረቱ፣ እረኞች የተጣለባቸውን ወይም የተጣለላቸውን አደራ እንዲወጡ አጽንቶ ማስተማር፣ መምከር ግድ ይለዋል። እረኛ የሌለው በግ ይበተናልና እረኛ ለበጎች ያስፈልጋቸዋል። ስለዚህም በዮሐንስ ወንጌል ምዕራፍ 21 ከቁጥር 15፣ 16 እና 17 ላይ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? ይለው ነበር ጌታችን ኢየሱስ ክርስቶስ። ቅዱስ ጴጥሮስም አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። እንዲሁም ሁለተኛ ጊዜ የዮና ልጅ ስምዖን ሆይ ጴጥሮስ ሆይ ትወደኛለህን አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ። መጀመሪያ ግልገሎችን፣ ሁለተኛም ጠቦቶችን ብሎታል። የዮና ልጅ ስምዖን ሆይ ትወደኛለህን አለ።
አዎ ጌታ ሆይ የሁሉን ልብ የምታውቅ ጌታ እንደወድህ አንተ ታውቃለህ አለ። ግልገሎች ጠቦቶች፣ ሶስተኛ ጊዜ ግን በጎችን አሰማራ ብሎታል። እንግዲህ ታላቅ አደራ ነው። መጥምቀ መለኮት ቅዱስ ዮሐንስም የስብከት የመጀመሪያ አፉ መክፈቻ ያደረገው መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ንስሐ ግቡ በእኛም የበረሃው ስብከት በአዲያም ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም ዘወትር የምናስተላልፈው ሌላ መሳጥረን ማስተማር ባንችልም መንግሥተ ሰማያት ቀርባለችና ንስሐ ግቡ በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ላይ እና ማቴዎስ ምዕራፍ 4 ከቁጥር 17 መድኃኔዓለም ኢየሱስ ክርስቶስም ይህን ቃል ነበር ያስተማረው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ከሁሉም አስቀድመን ያልተማረውን እንዲማር ወይም ደግሞ አውቆ የሚያጠፋም ካለ መምከር ማስተማርን እንድናስቀድም ግልገሎችን ጠብቅ፣ ጠቦቶችን አሰማራ፣ እንደገናም ለሶስተኛ ጊዜ በጎችን አሰማራ፣ ሕፃናቱን፣ ወጣቱን እንዲሁም ሽማግሌዎችን፣ ምዕመናንና ምዕመናንን፣ ሌላም ወጣንያንን፣ ማዕከላውያንን፣ ፍጹማንን በሰው ሁሉ ፊት ቁመን ዘወትር እንድናስተምር እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያርጓቸው በማቴዎስ ምዕራፍ 28 ቁጥር 18 እና 19 ላይ በዓለም ዙሪያ ዙራችሁ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው፣ አስተምሯቸው። ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስም ለልጁ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 18 እስከ 9 ላይ እንዲህ የሚል ትምህርትና ምክር ነበር የሰጠው። ይሄ ጢሞቴዎስ ወይ በስርዓቱና በአገባብ የሚያስተዳድሩ የደብሩ የገዳም አስተዳዳሪዎችንና በስርዓቱ ሳያዳሉ ሳያጋድሉ ድሃና ሀብታም ሳይለዩ ብሔርና ቋንቋ ጎሳ ሳይለዩ እንደየችሎታው እንደየስጦታው የሚያስተዳድሩ መልካም አስተዳዳሪዎችና ከዚሁም ይልቅ አለ የበለጠው ነገር ዓለምን ዙረው አገር አቋርጠው ወንዝ ተሻግረው የሚያስተምሩትን መምህራን እጥፍ ድርብ ክብር ይገባቸዋል። ከሁሉም የበለጠ ማስተማር ማገልገል ስለሆነ ለራስ ማሰብ ሳይሆን ለመንጋው መጨነቅ ነውና የሚያስፈልገው ነገር ቅዱስ ጳውሎስ ራሱ ያደረገውን ለሚወደው ልጁ ማደራ ሲለው የጢሞቴዎስ ሆይ ከሁሉም የሚበልጠው በትክክል ማስተዳደር ቤተክርስቲያንን፣ አድባራት፣ ገዳማትን ስርዓቱን ጠብቆ ማስተዳደር፣ ማዳላት፣ ማጋደል በፍቅረ ነዋይና ዘረኝነት ሳይኖር ትክክለኛ ሚዛናዊ ሆኖ ማስተዳደር። ከዚህ የበለጠው ደግሞ ዙሮ ማስተማር፣ ወንዝ ተሻግሮ አገር አቋርጦ ማስተማር፣ ማገልገል። ከዚሁ ላይ በነፃ የሰጠኋችሁን በነፃ ተቀብላችሁ በነፃ ስጡ። በማቴዎስ ምዕራፍ 10 ቁጥር 8 ላይ በነፃ የሰጠኋችሁን በነፃ ስጡ። በነፃ ማስተማርንም እግዚአብሔር ደንግጓል። እግዚአብሔር የሰራዊት ጌታ እግዚአብሔር ከዚህም በላይ ደግሞ ደመወዝ ለሚቀበል አሁንም የሚያበራየውን በሬ አፉን አትሰር። ኦሪት ዘዳግም ምዕራፍ 25 ቁጥር 4 እና 5 ላይ የሚያበራየውን በሬ አፉን አትሰር። ቅዱስ ጳውሎስም ይህንን እጥፍ ድርብ ክብር ይገባቸዋል። ለሚያገለግሉ ለሚደክሙ ጥሩ ለሚያስተምሩ ከደሞዝ ላይ ደሞዝ ከክብር ላይ ክብር ይገባቸዋል። መቀበልም ይችላሉ፣ መቀበልም አለባቸው። የሚቀበሉትም ደግሞ እንደ አገልግሎታቸው ነው፣ እንደ ተራ አይደለም ያለ ነው ቅዱስ ጳውሎስ የሚያስተምረው። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ደግሞ ምናልባት ቤቱን በስርዓቱ ማስተዳደር የማይችል ሰው ቤተ ክርስቲያን እንዴት ማስተዳደር ይችላል? ማስተዳደር የሚችሉት ደግሞ ተመርጠው በእግዚአብሔርም ተመርጠው በሰውም ደግሞ ተመርጠው እንደው በዘመድ ወገን ሳይሆን ቤታቸውን በስርዓቱ የሚያስተዳድሩ አካባቢ ከህብረተሰቡ ጋር ተስማምተውና ተግባብተው የሚኖሩ ሰዎች ለእንዲህ አይነት አገልግሎት በሰፊው ሕዝብ መካከል የሚቆሙና መንጋውን የሚጠብቁ የመንጋ እረኞች በመሆናቸው እንዲህ አይነት በአካባቢ ከእናት ከአባት ጋር ጥሩ በጥሩ ስነስርዓት ያደጉ ምናልባት በዓለም ያሉን ደግሞ ከልጆች ከቤተሰብ ጋር በስርዓቱ የሚኖሩ ከህብረተሰብ ጋር ተስማምተው የሚኖሩ ጠጭ፣ ሰካራም፣ ገንዘብ ወዳጅ ያልሆኑ ሰዎች እንዲህ ላለው ለቤተ ክርስቲያን አገልግሎት እንዲሁ ነው ተመርጠው ነው እያለ ቅዱስ ጳውሎስ ሁሉንም ያመቻችልናል።
ተግቶ ማስተማር ዞሮ ማስተማር ከሁሉም የበለጠ ክብር እንደሚያስገኝ በዚህ ዓለም ደሞዝ ልቀበልበት ቢባል የበለጠ ክብር እንደሚያስገኝ ከዚሁ አያይዞ አሁንም ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 9 ከቁጥር 4 እስከ 14 ድረስ ስንመለከተው ቅዱስ ጳውሎስ እንዲህ የሚላል ገበሬ መጀመሪያ እሸቱን ከማንኛውም ሰው አስቀድሞ እሸቱን የሚመገበው ራሱ ነው። ከብት አርቢዎችም እንግረኑን ወተቱን ገበያ ይዘው ሄደው ለገበያ ሳይሸጡ ጎረቤትና አካባቢ ሰው ሳይቀምሰው ከሁሉም አስቀድሞ ወተቱን የሚጠጡ እነሱ ናቸው። ደግሞ ምን ይላል አሁንም ሐዋርያው ቅዱስ ጳውሎስ ማንም ሰው በነፃ በወታደርነት የሚያገለግል የለም እያለ ነው ቅዱስ ጳውሎስ ያስተምረው። ከዚሁ ምዕራፍና ቁጥር ላይ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 4 እና 5 ጀምሮ በነፃ ያለ ደግሞ የሚያገለግል የለም እያለ ቅዱስ ጳውሎስ ካስተማረ በኋላ እኛም እንጂ ወንጌል ከሰበክን ካስተማርን ተመከርን ባህርን ተሻገርን ወንዝን አቋር ተራራውን ወጥተን ቁልቁለቱን ወርደን ካስተማርን እግዚአብሔር መልካሙን ነገር ለእናንተ አስተምረናል መክረናልና ከእናንተ የድካማችን ዋጋ ከወንጌል ቀለም ልናገኝ እግዚአብሔር ደንግጓል ያለው። እኔ አልጠቀምበትም እንጂ እኔ አልቀበለውም አላደርገውም እንጂ ይላል ቅዱስ ጳውሎስ። እግዚአብሔር ግን ደንግጓል፣ ካስተማርነ ደሞዝ እንድንቀበል አመቻችቷል። እኔ ግን አልቀበልም ያለ ቅዱስ ጳውሎስ። እኔ አስተምራለሁ፣ ሌሊት እንኳን እጽፋለሁ፣ ቀን ወንጌል እሰብካለሁ። እጅ እኔንና ከኔ ጋር ያሉትን ወገኖችን ከኔ ጋር ያሉትን ደቀ መዛሙርት አገልጋዮችን ከኔ ጋር ያሉትን ሁሉ እጅ ትመግባለች እያለ የሐዋርያት ሥራ ምዕራፍ 20 ቁጥር 33 ላይ እንዲህ እያለ ያስተምረናል። ቁጥር 33 እስከ 35 ድረስ ብርና ወርቅ ከእናንተ አልቀበልም፣ በእናንተም ላይ በአንድም ሰው ላይ የከበድኩበት የለም። እንዲሁ እጅ እኔንና ከኔ ጋር ያሉትን ትረዳቸዋለህ። ይሄ የስጦታ ጉዳይ ነው። እንግዲህ መቀበል አለ። ደሞዝ ለሚደክም ሁሉ ደሞዝ ያስፈልገዋል። ደሞዝ መቀበል ተገቢ ነው። ነገር ግን በነፃ ላገልግል ያለ ደግሞ ጌታ በነፃ ሰጥቻችኋለሁ በነፃ ስጡ ብሏል። ማቴዎስ ምዕራፍ 10 ቁጥር 8 ላይ እንግዲህ እንደየችሎታችን አሁንም የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 14 ድረስ ስንመለከተው ቅዱስ ጳውሎስ እንዲህ ይላልና የጸጋ ስጦታ መንፈስ ቅዱስ አለ ነው። የጸጋ ስጦታ ግን የተለያየ ነው። ሁሉም በሁሉ የሚሰራ እግዚአብሔር አንድ ነው። አሰራር ደግሞ የተለያየ ነው። የወንጌሉ ቃል አንድ ቢሆንም የማስተማር ዘዴው ገበሬው አንድ ቢሆንም የእንጀራውን የቀላ ሁኔታ የተለየ መሆኑን አሁንም መንፈስ ቅዱስ አንድ ነው። ነገር ግን የጸጋ ስጦታ የተለያየ ነው። ሁሉም በሁሉ የሚሰራ የሥራው ጌታ እግዚአብሔር አንድ ነው። አሰራር ግን የተለያየ ነው። ለአንዱ ትንቢት መናገር፣ ለሌላው ምስጢር ትርጓሜ መተርጎም፣ ማስተማር፣ ማገልገል፣ እንደ አብርሃም እንግዳ መቀበል ይህን የመሰሉ ስጦታዎችን ሰጥቷል። ከቁጥር 14 ጀምሮ ደግሞ ቅዱስ ጳውሎስ እስከ 31 ድረስ በአንደኛ ቆሮንቶስ 12 ምዕራፍ 14 ቁጥር 14 እስከ 31 ድረስ በአካላችን እጅ እግር ካልሆንኩ እጅ እግር አያስፈልገኝም፣ እግርም ደግሞ ዓይን አያስፈልገኝም። በአንድ ሰው አካል ብዙ ብልቶች አሉ። ነገር ግን እንዲሁም አነስተኛ ለሆኑ ብልቶቻችን የበለጠ ክብር እንሰጣቸዋለን። አሁንም እረኛው ይመጣ፣ በጎች ይበተናሉ። ማናችንም ቢሆን ተግባርተን ማስተማር ታናሽ ሆነው የምናያቸው ቢኖሩ ወይም ደግሞ በበሽታም በጤናም በእውቀትም ዝቅተኛ ናቸው ብንላቸው ካሉ የበለጠ ክብር እንድንሰጣቸው ሐዋርያው ቅዱስ ጳውሎስ በምሳሌ አስተምሮናል። ዝቅተኛ ሆነን የምናያቸውን አካሎቻችን ብልቶቻችን የበለጠ ክብር እንሰጣቸዋለን ካለ በኋላ አሁንም ደግሞ ከአካላችን ከሰውነታችን ብልቶች አንዱ ቢቆስል ሰውነታችን ሁሉ ይቆስላል። አንዱ ድሃ ቢንገላታ፣ አንዱ ግለሰብ ቢቸገር ሁላችንም ደቂቃ የአዳም ልጆች ሁሉ መቸገር እንዳለብን ከታመሙት ጋር የታመመ እንደምንሆን ከሚቸገሩት ጋር የተቸገሩት ሆነን እንድንቸገር የታሰሩም ካሉ በመንፈስ አብረን የታሰርነ በየሆስፒታሉ የተኙትን አብረን እንዲሁ አንድ ታናሽ ጣቴ ብትቆስል ብትታመም መላ ሰውነቴ ሁሉ እንደሚታመም ሁሉ
አንድ ሰው በምድር ላይ ሲቸገር ሲፈተን መከራ ሲገጥመው አብረን መቸገር፣ አብረን መሸከም፣ አብረን ከችግሩ መካፈልና ችግሩን አብረን መክራት ማስወገድ እንዳለብን በጎች እረኛውን ምቱ፣ በጎች ይበተናሉ ባለው መልክ መተባበር፣ መተጋገዝ፣ መፋቀር፣ አብሮ መስራት እንጂ መነቃቀፍ ለክርስቲያኖች ለእግዚአብሔር ሰዎች አልተፈቀደም። አብረን መተባበርና ችግርን ማስወገድ ነው። መከራን ማራቅ ነው ከኛ የሚጠበቀው። አብረን ለችግር አብረን መቆም እንጂ መከፋፈል፣ መለያየት እግዚአብሔር የመረጠው አንድ ሰው ሲወጣ በለው ጣለው የምንልበት አይደለም። እንግዲህ መልካም እረኛችን ከሁሉም አስቀድሞ ሊቀ ነቢያት ሙሴ በእውነት በመጀመሪያም እንደተወለደ ወንዝ ዳር ነው የተጣለው። ዘጸአት ምዕራፍ 1 ቁጥር 8 ላይ ዮሴፍን የማያውቅ ሌላ ፈርዖን በግብፅ ምድር ላይ ነገሰ ይላል። ቁጥር 11 እና 12 ላይ ደግሞ ጭቆና እንደበዛባቸው መከራ እንደበዛባቸው የግብፅ ንጉሥ ፈርዖን ፊቶምና ራምሴ የሚባሉ ታላላቅ ከተማዎችን እንዳስገነባ እንዳሰቃያቸው ግብር አስከፋዮች መከራ እንዳበዙባቸው ቁጥር 12 ዘጸአት ምዕራፍ 1 ከቁጥር 12 ላይ እንዳስጨነቋቸው መጠን ቁጥራቸው እየበዛ ሄደ። እንደገና መከራ ቢበዛባቸውም ግብር ቢያስከፍሏቸውም ከተማ ቢያስገነቧቸውም የበለጠ ቁጥራቸው እየበዛ ሄደ ይላልና አሁንም በዘጸአት ምዕራፍ 2 ቁጥር 14 12 13 14 ላይ ደግሞ ሙሴ የፈርዖን ልጅ እየተባለ በፈርዖን ቤት ሲኖር ዘመዱ ዕብራውያንን ለማየት ወደ ስራ ቦታቸው መከራቸውን ግፋቸውን ለማየት ሲሄድ ግብፃዊው ዕብራዊውን ሲያንገላታው ሲመታው ተመለከተ። ሙሴም ተናደደና ገድሎ ካሸዋ ላይ ቀበረታል። በሌላው ቀን ሙሴ አሁንም የሚንገላቱ የሚገፉ ዕብራውያንን ለማየት ሲሄድ እርስ በርሳቸው ሲጣሉ አገኛቸው። እናንተ ደግሞ ሁላችሁም ዘመዶች የአንድ ሰው ልጆች ናችሁ፣ የአንድ ሀገር ልጆች ናችሁ። ለምንድን ነው የምትጣሉት? በመካከላችሁ ሁላችሁም የመከራ ሰዎች ናቸው። ለምንድን ነው ሲላቸው ትናንት ግብፃዊውን እንደገደልከው ዛሬ ልትገድለኝ ነው አለው። ለካ ታይቶብኛል ብሎ ሙሴ ወደ ምድያም ሀገር ኮበለለ። ከዛም የገጠመው በግ ጥበቃ ነበረ። እግዚአብሔር ሰዎችን በጥቂት ነገር ይመርጣቸዋል። ከመረጣቸው በኋላም ከፍ ያለ ደረጃ ይሰጣቸዋል። በምድያም ሀገር የካህኑን የዮቶርን በጎች እየጠበቀ ዘጸአት ምዕራፍ 3 ቁጥር 1 ላይ በምድያም ሀገር በጎችን ይጠብቅ ነበር በምድረ በዳ ተብሎ ተጽፏል። ዘጸአት ምዕራፍ 3 ቁጥር 10 ላይ ሙሴ የሰማይ አምላክ እግዚአብሔር እስራኤልን ከግብፅ ምድር አውጣልኝ ከፈርዖን ቤት ፈርዖንን እንዲህ ብለህ ንገርልኝ ሲለው እኔ ማን ነኝ? ትህትናን ነው ያስተማረን። ስራው በግብረኝነት ነበር። እንደገናም ደግሞ ያልሽው ይሄ አቅም አይደለም። ከፈርዖን ፊት እቆም ዘንድ እስራኤልን ከግብፅ አወጣ ዘንድ እኔ ማን ነኝ? ትህትናን አስተማረን። ዘኍልቍ ምዕራፍ 27 ቁጥር 17 ላይ ሙሴ ልትብዬ ልሂድና ሙሴ አሁንም ከአባቶቹ ጋር የሚያንቀላፋ የሚሞቱበት ሰዓት በደረሰ ጊዜ እግዚአብሔር አምላክ ከኢያሪኮ ፊት ለፊት ከተራራ ላይ ፈስጋ ከተባለች ተራራ በሞዓብ ሜዳ ላይ አሻግሮ ከዳን እስከ ቤርሳቤ ያሉትን ሀገሮች እያሳየው በነበረ ጊዜ ሙሴ አሁን ስለ ራሱ ሞት አይደለም የተጨነቀው። እንግዲህ ከአባቶች ጋር ታንቀላፋለህ፣ ይበቃሃል፣ 120 ዓመት አገልግለሃል እያለ ሲለው ምንድን ነበር ያለ? እግዚአብሔር አምላክ ሆይ ሕዝቦች ይህ መንጋ እረኛ እንደሌለው በግ እንዳይሆን እንዳይበተን ሲሄዱ የሚመራቸው ሲመለሱም የሚጠብቃቸው እረኛ ያስፈልጋቸዋል። እንደዚህ ነው መልካም እረኝነት። ራሴ ልታመም ነው ልሞት ነው ሊርባይ ነው ብሎ መጨነቅ ሳይሆን ለሕዝቡ ለመንጋው መጨነቅ ነው። ሙሴ የተባለው ልትሞት ነው፣ ልታርፍ ነው፣ አገልግሎት ግን ጨርሰሃል፣ መልካሙን ግን ተጋብተሃል፣ ሩጫህን ጨርሰሃል፣ ሃይማኖት ግን ጠብቀሃል ነው ያለው። እንደ ቅዱስ ጳውሎስ መልካሙን ግን ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ፈጽሜያለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ እንዳለ ሁሉ ሙሴ በዚህም ተንገላቶ 40 ዓመት በፈርዖን ቤት
40 ዓመት በምድያም ሀገር 40 ዓመት እስራኤልን ከሰማይ መና ከአለትዋ እያፈለቀ ከመራቸው በኋላ አንድ ቀን ለእሱ ሳያድር ሁልጊዜ በግፍና በመከራ ሲወለድ እዛ ባህር ላይ የወንዝ ዳር ተጣለ። ሲያድግም በመከራ ኖረ። እንዲሁ ነው። ግን በቃ የምትሄድበት ሰዓት ደርሷል ሲባል ሌላ እንዴት ህዝብ እስራኤላውያን እረኛ እንደሌለው በግን እንዳይበተኑ የሚመራቸው የሚጠብቃቸው በመከራቸው ጊዜ የሚቆምላቸው እረኛ ስጣቸው ነው ያለ። የሰራዊት ጌታ እግዚአብሔርም ዘኍልቍ ምዕራፍ 11 ቁጥር 27 ላይ ከልጅነቱ ጀምሮ ሙሴን ያገለግል የነበረ ተብሎ የተጻፈለት የተነገረለት ኢያሱን እነሆ ኢያሱን እጅህን ጫንበት፣ ለአንተ እንደሚታዘዙ እስራኤላውያን ሁሉ ለእርሱም ይታዘዙታል፣ እርሱንም ያገለግሉታል፣ እርሱንም እሺ በርጀ ብለው እርሱ በአንተ ፈንታ እንዳንተ ሆኖ እስራኤልን መረብ ያወርሳል ብሎ ነው ያለው። እንግዲህ አባቶቻችን ለራሳቸው ሕይወት ሳይሆን ለመንጋው እንዴት እንደሚጨነቁ ዘኍልቍ ምዕራፍ 11 ቁጥር 15 ላይ ሙሴ እስራኤላውያን ስጋ ፈለግን ብለው እስራኤላውያን ስጋን ጎመጁ ይላል። ዘኍልቍ ምዕራፍ 11 ቁጥር 4 ላይ ስጋን የግብፅ ምንቸቱ ዱባው ሽንኩርቱ ሁልጊዜ ይሄንና እያሉ ሲሉት ምንድን ነው ያለ ነቢዩ ሙሴ? እግዚአብሔር አምላክ ሆይ ለዚህ ሕዝብ ሁሉ ሞግዚቱ ነኝ፣ ላዝረው ልሸከመውን የሞግዚቱ ነኝ ወይ? ጌታ ሆይ እባክህ እነሆ ይህንን የኃይል እርምጃቸውን ሳላይ ክፉ ነገር ሳያደርጉብኝ በሞት አስወግደኝ ነበር ያለ ነቢዩ ሙሴ። ራሱን ሞትን እስኪለምን ድረስ መንጋውን እንዲህ ይወዳል፣ ለመንጋው እንዲህ ይጨነቃል። ሲጠሩትም ስለ ወዳቸው አስበው ከጌታ ፈቃድ ውጭ ሲሆኑበትም ለጣዖት ሲሰግዱ ሙሴ ጊዜ ምሕረት ነው የሚለምንላቸው። ዘጸአት ምዕራፍ 32 ቁጥር 32 ላይ እነሆ ከሕይወት መጽሐፍ ደምስሰኝ እስኪል ድረስ እነሱ ሕጉን ያፈርሳሉ፣ እርሱ ስለ እነሱ ይለምንላቸዋል። እረኝነት ማለት ይሄ ነው። እረኛው ይምቱ፣ በጎች ይበተናሉ። በአሁኑም ሰዓት የምናየው አንዳንድ እግዚአብሔር የፈቀደላቸው ሰዎች እንዲሁ ለማገልገል ሲሉ በለውጥ አለው። ይሄ የሚያጠቅም ጉዳይ ነው። ይልቁንስ በዚህ ሰዓት በመጨረሻው በ21ኛው ክፍለ ዘመን የልማት ዘመን ነው፣ የእድገት ዘመን ነው። የሰው ልጆች ሁሉ ድህነትን ሊያሸንፉበት የሚቻለው በእንዲህ አይነት የጥበብ የፍልስፍና ዘመን በአሁኑ ሰዓት ሁሉ ፊደል በቆጠርበት ሰዓት ላይ የበለጠ ተባብሮ መስራትና ተባብሮ ድህነትን ማሸነፍ አንድ ሆኖም ለመንጋው መቆም በብሔርና በቋንቋ በጎሳና በፍቅረ ነዋይ ሳንከፋፈል ለመንጋው አብረን ቁመን እችን የተመረጠ የተፈጠርንባትን እድሜ በቃ ብሎ እግዚአብሔር እስኪያሰናብተን ከሄድና እንመለስምና ብንታመም ጸጸት ነው፣ የተሰጠን ጸጋ ብንነሳ ጸጸት ነው። ሳለን ልቅስ እየተባበርን ለመንጋው አብረን ብንቆም ለመንጋው መልካም ምሳሌ ብንሆን መልካም ነው። በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1-3-4 ላይ ቅዱስ ጴጥሮስ ምን ይላልና እኔ ሽማግሌው አለ እኔ ሽማግሌው የጌታዬን መከራ ምስክር ለጌታ መከራ ምስክር የሆንኩ የተቀበለውን መከራ ሁሉ የምመሰክርለትና እንዲሁም የጸጋው የበረከቱ ለዛ የሕይወት አክሊል ተካፋይ የሆንኩት እኔ ሽማግሌው ጴጥሮስ ለሽማግሌዎች እንዲህ ይላቸዋለሁ ይላል። መንጋውን በስርዓቱ በአገባቡ ምሩት፣ ለመንጋው መልካም ምሳሌ ሁኑ። መንጋውን እረፍት ጥቅም እየፈለጋችሁ አታስቸግሩት፣ ለመንጋው መልካም ምሳሌ ሁኑ ካለ በኋላ እነሆ የእረኞች አለቃ በተገለጸ ጊዜ የክብር አክሊል ታገኛላችሁ። መገለጡ አይቀርምና የእረኞች አለቃ አባቶቻችን መከራ የሚቀበሉት ፍርድ ለፍርድ ዋሻ ለዋሻ የሚከራተቱት ብዙዎችን በደም እየታጠቡ ሰማዕት ሆነው መከራ ተቀብለው እንደ ሎሚ ተመጥምጠው እንደ ሽንኩርት ተልጠው በሰይፍ ተቆርጠው በመጋዝ ተመግዘው የሚያልፉት ያችን የእረኞች አለቃ ሲገለጥ የሕይወት አክሊል ለማግኘት ነውና የእረኞች አለቃ ሲገለጥ የክብር አክሊል እንድታገኘው መንጋውን በስርዓቱ ኑሩት፣ ለመንጋው ተጨነቁ፣ ለመንጋው ድከሙለት፣ መንጋውን ያላገባብ እረብ ጥቅም ጉቦ እየፈለጋችሁ ይላልና ዘዳግም ምዕራፍ 16 ቁጥር 19 ላይ
ጉቦ የጥበበኞችን ዓይን ያሳውራል። እስከዚህ ድረስ ነው። ዛተኛ ጥበበኛ አስተዋይ የሆኑትን ሰዎች ሁሉ እንዲህ ቅጥስ ያሳጣ ድረስ የገንዘብ ፍቅር እንዲህ ስለሆነ ከዚህ ነፃ የሆነ አገልግሎት አገልግሉ እያለ ቅዱስ ጴጥሮስ ይመክራቸውና ያስተምራቸው ነበር። ምክር ምዕራፍ 5 ቁጥር 10 እና 11 ላይ ብርን የሚወድ ትርፍን አይጠግብም ይላል። ብር የሚወድ ሰው በፍጹም በተጨመረው ቁጥር እንደገና ምኞቱ እየሰፋ ይሄዳል። ዝም ብሎ ለክቶ ያለኝ ይበቃኛል። በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 12 ድረስ ያለን ይበቃል። የምንበላውና የምንለብሰው ካገኘ ይላል ቅዱስ ጳውሎስ። ልብስና ምግብ ያለው ሰው በቃ ያለኝ ይበቃኛል በሉ። ገንዘብ መውደድ የኃጢአት ሁሉ ስር ነው አለ ቁጥር 10 ላይ። ገንዘብ መውደድ የኃጢአት ሁሉ ስር ስለሆነ ገንዘብ የሚወዱ ሰዎች ብዙዎች ሃይማኖታቸውን ክደዋል። ገንዘብ የሚወድ ሰው የቤተሰብ ፍቅር የለውም። ገንዘብ የሚወድ ሰው የሕዝብ ፍቅር ለመንጋው አይጨነቅም። ገንዘብ የሚወድ ሰው ራሱን ብቻ ነው የሚወድ። ያውም ደግሞ ባገኘ ቁጥር የበለጠ ምኞቱ እየሰፋ ይሄዳል እንጂ በቃኝ ማለት አይችልም እያለ ጥበበኛው ሰለሞን ገንዘብ የሚወድ ሰው ትርፍን አይጠግብም፣ እንዲሁም ገንዘብ በበዛ ቁጥር በላተኞች ይበዛሉ። ትናንት ቤተ ማርያም ብለን እንኖር ነበር። ምናልባት የሚያሰጉን የግድግዳው አይጥ ምናምን ነበር ኮቸሯችን እንዳይበሉብን። አሁን ግን ገንዘብ በበዛ ቁጥር በላተኞችን የሚበዙት። ይህ በእውነት ይህ ደግሞ ከንቱ ንፋስን እንደመከተለዋል። ሰው የሰበሰበው ሁሉ ሳይበላው ጥሎት ስለሚሄድ የእኛ ገንዘብ ማግኘት ከንቱ ስለሆነ ጥበበኛው ሰለሞን እንዲህ ያደረገ ያስተምራልና ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ እረኛውን ምቱት በጎች ይበተናሉ። ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 5 እስከ 17 ድረስ እንዲህ የሚል ተጽፏልና ራሳቸው ስለሚያመቻቹ ለራሳቸው ስለሚያስቡ ስለ እስራኤል እረኞች ወዮታ አለባቸው። ወዮታ አለባቸው። ስለ ራሳቸው ያስባሉ፣ ለመንጋው አይጨነቁም። ለመንገድ የወፈረውን ይበላሉ፣ ጠጉራቸውን ይሸልጣሉ። የወፈረውን ይበላሉ። የጠፋውን አይፈልጉትም፣ የባዘነውን አይፈልጉትም፣ የተሰበረውን አያክሙትም፣ የከሳውንም አይጠግኑትም። ለራሳቸው ውጭ ይኖራሉ። እረኞች በጎቼ እረኛ በማጣት በየተራራው ተበተኑ። አስተማሪ በማጣት መካር በማጣት መልካም ምሳሌ በማጣት በጎች በተራራው ተበተኑ። ለዱር አራዊት ስጦታ ሲሳይ ሆኑ። ተኩላውና ቀበሮ ፈጃቸው በጎችን። እረኞች ስለ ራሳቸው የሚያስቡ ሆነዋል። እረኞች የሚጨነቁት ራሳቸውን ነው፣ የሚንከባከቡት ራሳቸውን ነው፣ የሚፈልጉት የወፈሩትን ስጋቸውን ነው እያለ የሰራዊት ጌታ እግዚአብሔር ስለ ራሳቸው ለሚጨነቁ ስለ እስራኤል እረኞች ወዮታ አለባቸው እያለ የሚያስተምርና እረኛው ይመታ በጎች ይበተናሉ በሚል ርዕስ ነው። በአንደኛ ነገሥት ምዕራፍ 22 በቁጥር 17 እንዲህ የሚል ተጽፏል። ሚክያስ እንዲህ አለ። አካብ ኢዮሳፍጥ የይሁዳ ንጉሥ፣ አካብ የእስራኤል ንጉሥ የደማስቆ ንጉሥ መሬታቸውን ወስዶባቸው በነበረ ጊዜ ተነሱና የእስራኤል ንጉሥ አካብ መሬታችን ማስመለስ አለብን፣ እንዴት ዝም ብለን እናያለን? ሶሪያ ከእስራኤል ጋር 3 ዓመት ያለ ጦርነት ቆየ ይችላል ከቁጥር 1 ላይ። ከዚህ በኋላ ግን መሬታችን ማስመልስ ነው ጦርነት ሊገጥሙ። እሺ ያለ ያን ጊዜ ኢዮሳፍጥ የይሁዳ ንጉሥ የእግዚአብሔርን ሰዎች ነቢያትን እንጠይቅ፣ ይህ መንገድ ይቀናልናል ወይ? አሸንፈን እንመጣለን ወይ? እስቲ የእግዚአብሔር ሰዎች እንዳሉ እንጠይቅ ነበር ያለው። ያን ጊዜ አንድ ነቢይ ያለ እሱ ክፉ እንጂ በጎ ነገር አይናገርም። ሁልጊዜ ባገኘው ቁጥር ክፉ ነገር ነው የሚናገረኛል። ሚክያስን ነው። ሌሎቹ ግን እግዚአብሔር የምትቀርባቸው 450 ሐሰተኞች ነቢያት ነበሩ። እነሱ ሲጠየቁ መልካም ነው መንገድ ይከናወንልሃል፣ ድል አድርገህ ትመጣለህ ያሉ ነበር የሚነግሩትና
ይህንን ያዙና ያ ኢዮሳፍጥን አይሆንም፣ እስኪ ሌላ ነቢይ ካለ ሌላ ምን ጠይቅ፣ ሁሉንም ቃል እናጣራ ብሎ ሲል ሚክያስ ተጠራ። መልእክተኛውን የሄደው ሰው ግን የአካብ ነቢያቶች ሁሉ አንድ ቃል ናቸው። አንተም እንደነሱ ተናገር፣ እነሱ ያሉትን በል፣ ከእነሱ የተለየ ቃል አትናገር፣ አሸንፋችሁ ትመጣላችሁ በላቸዋል። እግዚአብሔር ያለኝን እንጂ ሰው ያለኝን አይደለም አለ ሚክያስ። እንዳለው ከነገሥታቱ በአንደኛ ነገሥት ምዕራፍ 22 ቁጥር 10 ላይ በአንድ ቦታ ላይ በቤተ መንግስቱ ነው ሁለቱ ነገሥታት በአንድ ላይ በሰማርያ ተቀምጠው ነበር ማለት ነው። እና ያ ነቢይ እግዚአብሔር ከፊታቸው ሆኖ እግዚአብሔር እንዲህ ይላል ነው ያለ፣ እስራኤል በሙሉ እረኛ እንደሌለው በግ ተበታትኖ አየሁት። ተበታትኖ አየሁ አላልኩም፣ ምን ክፉ እንጂ በጎ አይናገርም ብያለዋል። ነቢዩ ግን እኔ እግዚአብሔር ያለኝ ነው የምናገረው። ስለዚህ እንዲሁም አለ ሂዱ ሰሩት ሲል እስክመለስ ድረስ በግዞት አቆዩት ነበር ያለ አካብ ነቢዩን ሚክያስን። እነሆ አንተ በሰላም ብትመለስ እኔ ነቢይ እግዚአብሔር አይደለሁም፣ እንዲሁም አንተ ተመልሰኝና ቀኝ በለው ትቀራለህ ብሎ እንግዲህ እረኛ እንደሌለው በግ እስራኤላውያን በየተራራው ተበትነው አየሁት። እንዲህ እግዚአብሔርም ሂዱ እረኛ የላችሁምና በየቤታችሁ ሂዱ የሚል ቃል ሰማሁ እያለ የተናገረውና አሁንም እረኛ ለሰዎች ያስፈልገናል። ጠባቂ፣ መካሪ፣ አስተማሪ፣ ተማሪዎችም ደግሞ በስራ ላይ መዋል የተማርነውን ነገር ካልተማርነ ደግሞ ወቀሳ ስላለብን የሚጥልባትን ዝናብ የተቀበለች የማታፈራ መሬት በእግዚአብሔር ዘንድ የተረገመች ናት ይላል ዕብራዊ ምዕራፍ 6 ከቁጥር 4-5-6-8 ድረስ። አሁንም የተማርነውን ትምህርት በስራ ላይ ካዋልነ በማቴዎስ ወንጌል ምዕራፍ 7 ከቁጥር 24-25-26 ላይ የተሰማውን ቃል በስራ ላይ የማያውል ተምሮ በስራ ላይ የማያውል ወይም ትምህርቱን በስራ ላይ የማያውል ሰው ቤቱን ባሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብ መጣ፣ ጎርፍ ጎረፈ፣ ንፋስ መታው፣ ቤቱ አወዳደቁ የከፋ ሆነ። የተማረውን ትምህርት ግን በስራ ላይ የሚያውል ሰው ልባም ሰውን ቤቱን ማለት ላይ የመሰረተ ልባም ሰውን ይመስላል። ቤቱ ንፋስ ዝናብ ዘነበ፣ ጎርፍ መጣ፣ ንፋስ መጣው፣ ቤቱ ማለት ላይ ስለተመሰረተ አልወደቀምና እኛም የምንማረውን በስራ ላይ መዋል፣ መምህራኖችም ተግተው ማስተማር ከኛ ይጠበቃል። እስከ ሕይወታቸው ፍጻሜ ደግሞ የሚያገለግሉን አባቶች ምክራቸውን መስማት አለብን። ከገንዘብ ከዘረኝነት ነፃ ሆነው ወጣትነት ከልጅነት አንስቶ ወንጌልን የሚያስተምሩ ለዚህ አገልግሎት ብቻ ራሳቸውን ያስረከቡ ለሰው ልጆች ምንም ነገር የማይፈልጉ ወንድ ከንቱ ውዳሴን የማይፈልጉ ከሽማግሌዎች ከታላላቆች ታላቅ ሆነው በወጣቶች እንደ ወጣቱ የሚያስተምሩልን ብፁዓን አባቶች ክቡራን አባቶች መከተል ነው። እማናገኛቸው ብንፈልግ አናገኛቸውምና ሰው የሚኖረው በበረከት ነው። አጠቃላይ ተባርከን ነው መኖር ያለብን። በጥረታችን እግዚአብሔር ቤትን ካሰራ አናጢዎች ከንቱ ይደክማሉ። የእኛ ጥረት ከየትም አያደርሰንም። ስንባረክ ነው፣ ስንመረቅ ነው። ከብፁዓን አባቶች ከሚመክሩን ከሚያስተምሩን ሕይወታቸውን መስዋዕት አድርገው ጊዜያቸውን መስዋዕት አድርገው ከሚያስተምሩን ራሳቸውን ለእኛ ይመክሩናል። ፈተና ሲገጥመን አብረውን ይቆማሉ። ሲያመን ይጨነቃሉ። በሀገር ላይ ችግር ሲመጣ ለሀገር ያለቅሳሉ። እንዲህ ያሉትን አባቶች መንከባከብ ነው። እረኛው በጎች ይበተናሉ። አንዳንድ አባቶች ሲገኙ በለው ጣለው ይህ ምንም የሚጠቅም ነገር አይደለም። ልክስ እግዚአብሔር ከፈቀደላቸው እግዚአብሔር ስጦታው ከሰጣቸው ሰዎች ጋር አብረን መስራት፣ አብረን ማገልገል፣ ለሀገር ልማት፣ ለጽድቅ፣ ለመንግስት ወራሽ እንድንሆን እግዚአብሔር የባረካቸውን አባቶች መከተል፣ መቋሚያቸውን ይዘን መከተል ነው። እንደዚህ በሀገር ላይ ለመኖር ሀገርን ለማሳደግ የመንግስት ወራሽ ለመሆን ይሄ ነው። በግላችን ወደ ቤት የምንደርሰው የለም። እግዚአብሔር ቤትን ካልሰራ አናጢዎች ከንቱ ይደክማሉ። እግዚአብሔር ያልፈቀደው ነገር በእኛ ጥረት ስለማይደረግ እኛ ከዚህ ያፈለግነው ነገር የምንደርሰው ስንባረክ ነው። ከቤት እናት አባትን ከውጭ ደግሞ አይንተ እግዚአብሔር ሰማያዊና ምድራዊና ሰማያዊ ስልጣን የተቀበሉ አባቶቻችን ማክበር አለ። የእግዚአብሔር ቃል ያስተማሯችሁ ዋኖቻችሁን አስቡ፣ ተመልከቱ፣ ስሙ።
የስራቸውን ፍሬ እየተመለከታችሁ እነሱን መስማቸው ይላል ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ቃል ያስተማሯችሁን እውነተኛ አባቶችን ተከተሉ፣ ትምህርታቸውን ስሙ፣ የተማራችሁትን በስራ ላይ አውሉት ይላል ዕብራውያን ምዕራፍ 13 ቁጥር 7 ላይ። ያስተማሩንን የመከሩንን ለእኛ ብለው መከራ የሚቀበሉትን ሕይወታቸውን ዘመናቸውን ለእኛ ብለው የሚጨነቁትን ማወቅ አለብን። ሰውን መለየት አለብን። የሚያስተምሩንን ጥሬና ስንዴና እንክርዳዱን እየለየ ከእግዚአብሔር ከባረካቸው መረጣቸው። እግዚአብሔር ብቻችን ሀገርን ብቻዋን አይተዋትምና እግዚአብሔር ለእኛ ያዘጋጀልን ብፁዓን አባቶች ክቡራን አባቶች ምክራቸውን እየሰማን በረከታቸውን እየተቀበልን ይህን ክፉ ዘመን አብረን ማለፍ። በሽታው በዚህ ይቀበልናል። በዚህ ደግሞ የአለመግባባት ወሬዎች ይሰማሉ። በእንዲህ አይነቱ ዘመን መባረክ፣ መመረቅ፣ ትምህርትን መስማት፣ ትምህርትን መከታተል ነው። ሌላ ሁሉ ነገር አንዱን ሳለ ወንጌል ካዘዘው እንደተባለው ምንም እንደተመኘን በምኞት እንዳንቀር የምኞት መቃብር እንደተባለው እንዳንሆን እኛ በእውነት እግዚአብሔር በሰጠን ዘመን ሁሉ አባቶችን መስማት ነው። ከአባቶች የሚያስተምሩልን የሚመክሩልን፣ አለዛ የትም መድረስ አይችልምና እኛም ከዚህ የደረስነው ምንም እንኳን ባናስደስት፣ ምንም እንኳን መልካም የሚሰራ ልቦና ባይኖረኝ አባቶችን ተከትለን ነው ዛሬ እዚህ ቤቱ ለመውደድ ከቤቱ ለመገኘት ይበቃል። አባቶች ባርከውን ነው። ብፁዓን አባቶች የሚመርቁን በስራ ላይ መዋል መመረቅ አለብን፣ መማር አለብን። በእንዲህ አይነቱ አገልግሎት ይህንን ሼር ማድረግ፣ ሌሎችም ደግሞ እዚህ ረድኤት እንዲካፈሉ፣ ሌሎችም እንዲሰሙት እንዲማሩት፣ ሌሎችም አብረው እንዲገኙ መትጋትና መጠንከር ያስፈልጋል። እንግዲህ እግዚአብሔር አምላካችን ለሐዋርያት ለወዳጆቹ ለአገልጋዮቹ የሰጠው ቃል ኪዳን ድውያንን ፈውሱ፣ ሙታንን አንሱ፣ ዕውራንን አብሩ፣ አጋንንትን አውጡ፣ ወንጌልን ስበኩ። ይሄ መታደል ወንጌልን መስበክ፣ ዓለምን ዞሮ ማስተማር፣ ግራ የገባውን ቀን የጨለመበትን ዘመን የከፋበትን እንዲህ ማስተማር፣ ዝሮ አይዟችሁ ማለት በየበረንዳው የወደቁትን ጧሪ ቀባሪ የሌላቸውን ሽማግሌዎች፣ አሳዳጊ የሌላቸውን ሕፃናት እውቀት ያለው በእውቀቱ፣ ሀብት ያለው በሀብቱ፣ ጉልበት ያለው በጉልበቱ እንዲህ የተባበርነ ብንኖር ጌታም የሐዋርያትን እግር ነው ያጠበ፣ ያስተምራቸዋል። እንደገና ደግሞ ዞር ብሎ አየና አዘነላቸው ይላል ማርቆስ ምዕራፍ 6 ቁጥር 31፣ 32፣ 34 ላይ ዞር ብሎ ተመልክቶ አዘነላቸው። ረጅም ትምህርት አስተማራቸው። ሲያስተምራቸው መሸ። ከመሸ በኋላ ጊዜው መሽቷል። ዞር ብሎ አየና አዘነላቸው። እንዲህ አይነት ጌታ ነው ያለን፣ የሚያዝንልን ነው። ማቴዎስ ምዕራፍ 14 ቁጥር 14-15 ላይ አሁን ይህን ቃል ደግሞ ወንጌላዊ ማቴዎስ ዞር ብሎ አዘነላቸው። አንዳንድ የሚመገቡት ምግብ አለው እንዳሰዳቸው 3 ቀን ተከትለውኛል፣ ጉልበታቸው ዝሏል፣ መንገድ ላይ ይወድቃሉ የሚል ጌታ ነው የእኛ እረኛ፣ የእረኞች አለቃ፣ ለሆዳችን የሚያዝን ምን ይበሉ የሚል ይደክማቸዋል ያማቸዋል የሚል የታመሙትን የሚፈውስ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የታመሙትን ይፈውሳል። የራባቸውን እንጀራውን ባርኮ ይመግባል። 5 እንጀራና 2 ዓሣ ባርኮ 12 ቅርጫት እስኪተርፍ ድረስ የሚመግብ ጌታ ነው የእኛ ጌታ። እንዲህ ለእረኞች አለቃ፣ ለእውነት እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሰማራኛል፣ በጠራ ውኃ ይመራኛል ተብሎ እንደተጻፈ መዝሙር 22 ቁጥር 1 ላይ እግዚአብሔር እረኛችን ነው። እመኒሆርኩ ማእከለ ጽላሎት ኢይፈርሁ ለኩ እስመ አንተ ምስሌ፣ በሞት ጥላ እንኳን ብጓዝ አንተ ከእኔ ጋር ነህና ክፉ ነገር አልፈራም እስክንል ድረስ እረኛችን ለሆዳችንም ይርባችኋል፣ ይደክማችኋል ብሎ የሚጨነቅ ጌታ ነው ያለንና እንግዲህ እኛም የእረኞች አለቃ ሲገለጥ መልካም በጎ ነገር እንድናገኝ ለቀኝ ቁመት እንድንበቃ የመንግስት ወራሾች እንድንሆን መልካም በጎ ሰዎች መሆን ከኛ ይጠበቃል። በጎ ሰዎች መሆን ከኛ ይጠበቃል። በማቴዎስ ወንጌል ምዕራፍ 9 ቁጥር 9-13 ድረስና በሉቃስ ወንጌል ምዕራፍ 19 ቁጥር 10-11 ዘኬዎስን እንዴት ነው ያለው? ጌታችን እኮ የወደቁትን ኃጢአተኛ ነው ብለን እንዳንንቀው፣ ኃጢአተኛ ነው ብለን እንዳንጠለው
ገድቦታል፣ ዘግቶታል ጌታ። በሉቃስ ወንጌል ምዕራፍ 15 ከቁጥር 5 ድረስ እንዴት ነው በምሳሌ ያስተማራቸው? 100 በጎች ያሉ ሰው አለ። ቀራጮችና ኃጢአተኞች ይከተሉ ነበር ቃሉን ለመስማት። በዛን ጊዜ ጻፎችና ፈሪሳውያን እንዴት ኃጢአተኞች ይከተሉታል፣ ከኃጢአተኞች ጋር ይሄዳል ብለው ጌታን ሲያሞት፣ ጌታችን ግን 100 በጎች ያሉ ሰው 100 በጎች አንዱ ቢጠፋ 99ኙን በበረሃ ትቶ የጠፉትን ሊፈልግ ሄደለም ወይ? ባገኘው ጊዜ ወጥቶ ደግሞ ባገኘው ጊዜ ካልጠፉት ከ99 በጎች ይልቅ ጠፍቶ በተገኘው በግ ደስ ይለዋል። ጎረቤቶችን፣ አካባቢዎችን፣ ዘመድ ወገኖችን ጠርቶ ደስ ይበላችሁ ይላቸዋል እያለ በምሳሌ መጥፋታችን የማይፈልግ መልካም እረኛ ተኩላው፣ ቀበሮ፣ ጥቃቅን ቀበሮች መኃልየ ምዕራፍ 2 ቁጥር 15 ላይ የወይናችን ቦታ የሚያጠፉትን ጥቃቅን ቀበሮች አስወግዷቸው እንዳለ ጥበበኛው ሰለሞን ቀበሮች እንዳይበሉን ተኩላው እንዳይበትነን እንዴት ሊጨነቅ ጌታ ነው የሚያጌታ። 100 በጎች ብሎ በ100 በጎች መስሎ አንዱ ይጠፋ 99 ትቶ ያኛውን ሊፈልግ ይሄዳል አለ በማቴዎስ ወንጌል ምዕራፍ 18 ከቁጥር 12 13 14 ላይ ወንጌላዊ ማቴዎስም ደግሞ ጽፎታል ይላል። የጠፋውን እኛን የጠፋነውን በኃጢአት የወደቅን እንደኛ ድሃዎች፣ ተስፋ የሌለን ወገን ዘመድ የሌለን እንደኛ አይነቱን ነው ጌታ የሚፈልገው። በማቴዎስ ምዕራፍ 9 ከቁጥር 9-11 ላይ ማቴዎስን ሲመርጠው ተቀራጭነት ተነስ ተከተለኝ ሲለው አሁንም ሌሎች ሰዎች አሜት ነበር ይህን ኃጢአተኛ ቀራጭ አስከተለው ነበር ቢሉ በሽተኞች ናቸው መድኃኒት የሚያስፈልጋቸው ነው ያለ። እሱ መልካም እረኛችን ኃጢአተኛ ነው ብሎ አይጠላም፣ ጻድቅ ነው። በምን ነው ሰው የምንጠለው? መልካም የሚሰራ ሰው ከሆነ አብረን መልካም እንስራ፣ አብረን እንጽደቅ። እንግዲህ ጽድቅን ልንፈጽም ይገባናል ያለው። አሁንስ ጽድቅን ልንፈጽም ይገባናል ነው ያለ። ያን ጊዜ ጌታችን ከገሊላ ተነስቶ ወደ ዮርዳኖስ ሲሄድ ዮርዳኖስ አላደርገውም እኔ እያለ ዮሐንስ አላደርገውም እኔ ሎሌህ በአንተ እጅ እንዴት አንተ በኔ እያለ ሲል አይደለም ጽድቅን ልንፈጽም ይገባናል። ጽድቅን መፈጸም ነው የሚገባል። ማቴዎስ ምዕራፍ 3 ቁጥር 15 16 17 ላይ ነው። እና አሁንም ጻድቅ ነው ብለን መጥራት የለብንም። መልካም የሚሰሩ ሰዎች ካሉ ከሆነ ደግ ሰው ያለቀበት ዘመን ነው እንጂ አብረን በጎ ነገር መስራት ነው። አብረን በጎውን ነገር መቀጠል ነው። ስለ በጎ ነገር መልካም ስራ ለመስራት አንታክናል። ገላትያ ምዕራፍ 6 ቁጥር 9 ላይ እና ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 13 ላይ መልካም ስራ ለመስራት አንታክ፣ ለመልካም ስራ እንቀጥል፣ እንድከም፣ እንጨምርበት ነው። እንግዲህ ኃጢአተኛ ነው ብለን እንዳቸው አሁንም በሽተኞች ናቸው መድኃኒት የሚያስፈልጋቸው። ሰው ለምን እንጠለዋለን? ጠንከር ፀሐይ ሳይገባ ይቅር ተባባሉ፣ ፀሐይ ሳይገባ ቁጣችሁን አስወግዱት ይላልና ለቁጣችሁ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት ነው ያለ ኤፌሶን ምዕራፍ 4 ቁጥር 26 ላይ። መጣላት አያስፈልግም፣ ጠላታችሁን ውደዱ እያለ እንዴት እርስ በርሳችን እንዴት መልካም እረኞችን እናንገላታለን? እንዴት መልካም እረኛውን ምቱ በጎች በተሩ ሲባል ለምንድን ነው እንዲና እንግዲህ እንናገር ፈቅዶ አፌን የከፈተልኝ ክብር ምስጋና ደስ ይሁንም። ብዙ አባታችንን እግዚአብሔር ያቆይልን። አመሰግናለሁ።